ልጅ ልውሰዳት ብለህ ስታስፈቅድ እሺ ብለው ተማምነውበት ተወዳታለህ፣ ታፈቅራታለህ፣ ትንከባከባታለህ፣ ትጠብቃታለህ፣ አቅራቢ ትሆናለህ፣ ጥሩ ሊደርሺፕ አለ፣ መሪ ነህ ብለው ነው የሰጡ። አንተ ግን እንደው የምታደርገው ሶሻል ሚዲያ ላይ አውጥተህ ፎቶ አለጥፈ ምናምን ነገር ታላገጥባታለህ። እንዴት ነው የምታስቡት እንደዚህ አይነት ወንዶች? እኔ በጣም ይገርመኛል። እቺ ልጅ እኮ ላይክ ልጅህን ነው በሆዷ አቅፋ ያዘችው። ኋላ እኔ ያባቴ እንደዚህ አድርጌ ታሪክ ያልሰራውን ስራ ሰርቼ ነበረ። በዘመን ተሰርቶ የሚያውቀውን ብዬ በቃ ዋይዝ በህይወታችሁ ላይ ዋይዝ መሆን አለባችሁ። ማንንም አትስሙ። የብዙ ኢትዮጵያውያን ጥያቄ ሆኖ ይከርማል። ታዲያ ኢትዮጵያ ውስጥ አንዳንድ ጊዜ ዝነኝነት ከመምጣቱ በፊት ትዳር ይበረክታል ተብሎ ይታመናል። ዝነኛ ሲሆኑ፣ ገንዘብ ሲመጣ፣ ልጆች ሲመጡ፣ በተለይ ደግሞ ሚዲያ ላይ የሚሰሩ ወይም በቴሌቪዥን ማሰራጫ ጣቢያዎች ላይ ህዝብ የሚያያቸው ሰዎች ትዳር ሰላም ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ትንሽ በበዓሉ ምክንያት እንግዲህ ሰሞኑን ተጠፋፍተን ነበር። ዛሬ ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። እንግዲህ ባለፉት ቪዲዮዎች እንደነገርኳችሁ የገናና የጥምቀት በዓላትን በማስመልከት ለእናንተ ለተመልካቾች የተለያዩ ሽልማቶችን አዘጋጅቻለሁ። ይህም የሚሆነው እንግዲህ ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቻናሉ 20 ሺና ከዛ በላይ ሰብስክራይበር ሲሞላ ማለት ነው ለእናንተ የተለያዩ ሽልማቶችን እሰጣለሁ። ታዲያ ቤተሰቦች ቪዲዮውን ላይክ ማድረግ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንድመጣ ስለሚያበረታቱኝ ማለት ነው። ወደ ቪዲዮቹ እንደሚታወቀው እንግዲህ ሰሞኑን ወይም ደግሞ ያሳለፍነው ሳምንት የበዓል ሳምንት ነበር። ታዲያ የዛሬ ቪዲዮዎችን እስኪ በዓል በሚሸቱ ቪዲዮዎች እንጀምራለን። ወደ ቪዲዮቹ አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነ ፍቅር የማታ ማታን ጎዶሎ ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ በጌታ ሆይ ቤተሰቦች እንግዲህ እንደተመለከትናቸው አይነት አጋጣሚዎችን በበዓል ሰሞን መመልከት የተለመደ ነው። ያው እንደዚህ አይነት ጉዳት ሰለቦቹ ቢያሳዝኑም ያው ጉዳቱ ቀላል አይደለም። ግን ከውጪ ለሚያየው ሰው ነገሩ ትንሽ የሚያዝናናም የሚያሳዝንም ነገር ነው። ከዚህ ጋር በተያያዘ እናንተስ ምን አይነት የበዓል አጋጣሚዎች አላችሁ? እስኪ ኮሜንት ሴክሽን ላይ የበዓል አጋጣሚዎቻችሁን፣ ገጠመኞቻችሁን ጻፍ በማድረግ እንግዲህ ትንሽ እንዝናናባቸው። ታዲያ የገረመኝ አንድ ቪዲዮ አለ ከዚህ በዓል ጋር በተያያዘ ምንድነው? ቪዲዮን ተመልክተን እንመለስ። እንደዚህ አሁን ለቤቢ ለማሳየት ነው። ኋላ እኔ ያባቴ እንደዚህ አድርጌ ታሪክ ያልሰራውን ስራ ሰርቼ ነበረ። በዘመን ተሰርቶ የሚያውቀውን ብዬ እኔ ደግሞ ምርጥ ያቀራረጽ ስላለኝ ያቀራረጽ ስልት ዝቅ እያሉ ሂዱ። አሁን ቋንጣን እንደዚህ ያለ ቦታዋ የዘለዘላት ሰውዬ እንግዲህ ብዙዎችን በዚህ በማህበራዊ ድረገጽ መተግበሪያ እያስገረመ ነበር። ወደ ኔክስት ቪዲዮ። ዛሬ ብር ሲሰጥ ወይ ሰዓትን ሽጠ ነው ወይ ጉልበትን ሽጠ ነው ወይ ዕውቀትን ሽጠ ነው። ኤክስቼንጅ አድርገ ነው እንጂ ፍሪ መኒ የለም። ፍሪ መኒ የሚባል ነገር የለም እዚህ ምድር ላይ። ኤክስቼንጅ ነው ያደረገው። ለምሳሌ አረብ ሀገር የምትሰሩ ሴቶች
ብዙ ነገር ነው ኮስት የሚያደርጋችሁ። እድሜያችሁ፣ ሰዓታችሁ፣ ይህን ሁላ ኤክስቼንጅ አድርጋችሁ ነው ብር የምትቀበሉት። $200፣ $300፣ $500 ትሆን ያንን የሚሰጧችሁ አንተ ይሄን ያህል ቫልዩ ታደርጋለህ። ያንተ ቫልዩ ይሄን ያክል ነው። ያ ማለት አንተ ለኛ የሰጠን ሰዓት እኛ ካልኩሌት አድርገን በብር ስንቀይረው ይሄን ያክል ነው ብለው በብር ካልኩሌት አድርገው ይሰጧቸዋል። ለምሳሌ አሁን ስራ ስሰራ እኔ በሰዓት ሲከፈለኝ አንተ በዚህ ሰዓት ወርዝ የምታደርገው ይሄን ያህል ነው ብለው ነው የሚሰጡኝ ማለት ነው። ያንን ብር እኔ ወስጄ ዌስት ሳደርገው ዌስት እያደረኩት ያለሁት ብሩን አይደለም። አሁን ብዙ ሰው ብር አጠፋ አይደለም፣ ብሩን አይደለም እያጠፋ ያለሁ ሰዓትህን ነው፣ ጉልበትህን ነው፣ ዕውቀትህን ነው፣ ጊዜን፣ እድሜን፣ እነዚህ ነገሮች ሁላ ተደምረው በዛ ብር ውስጥ አሉ። ያንን ብር ስታጠፋው ይህንን ሁላ ነው እያጠፋ ያለው። አልገባህም እንጂ ሰው ብር ሲያጠፋ ኖርማሊ ወረቀቱን ያጠፋ ይመስለዋል። ወረቀቱን አይደለም እያጠፋ ያለው። በወረቀቱ ኤክስቼንጅ ያደረከው ምንድነው? ወረቀቱ ውስጥ ኤክስቼንጅ ያደረከው በወረቀቱ ምንድነው? ያ ወረቀቱ ያ ከረንሲ ሰዓትን፣ ጉልበትን፣ ጊዜን፣ ዕውቀትን ይዟል አይደለም እንዴ? ሆነስትሊ ስፒኪንግ አይደለም? ኤክስቼንጅ ያደረጋችሁት ያንን ነገር ነው። So when you waste your money, you're wasting your time, you're wasting your energy, you're wasting your knowledge. አይደለ? ይሄንን ሁላ ዌስት እያደረጋችሁ ነው ማለት ነው። ስለዚህ ፋራቱን አባቴ ነቃበል። ማንኛውም ብር ወደ አንተ ሲመጣ እኔ ብዙ ጊዜ ፋራ ሆኛለሁ። ብዙ ብሮች ወደ እኔ መጥተው ብዙ ብሮች ዌስት አድርጌያለሁ። ግን ፋራ አትሆንም። እንደኔ ፋራ ሳትሆን ነቃትልና ብርን ያዝ። አባቴ ይሄ ሰውዬ ብር አይጋብዝም። አዎ አልጋብዝም፣ ፋራ ነኝ። አባቴ እንደዚህ ብር አያወጣም። አዎ አያወጣም። ይሄ አባቴ የለበሰው ልብስ ትናንት ላስት ይር ያደረገውን ልብስ እኮ ነው አሁንም ደግሞ ያደረገው። ሶ ዋት? ላስት ይር ያደረኩትን ልብስ ባደርገው ሶ ዋት? እኔ ማለት ልብሴ ነኝ እንዴ? አንተ የዘመነ ልብስ አድርገሃል አይደል? አይምሮ የተግማማ እንደዛ አይደለም። ሶ you have to be በቃ ዋይዝ፣ በህይወታችሁ ላይ ዋይዝ መሆን አለባችሁ። ማንንም አትስሙ። ምክንያቱም አንደኛ ደግማችሁ ሰዓታችሁን መግዛት አትችሉም። አንዴ ካለፈ አለፈ ነው። ወደኋላ ተመልሼ እድሜን መግዛት አልችልም። የወደፊት ህይወቴን ግን ማስተካከል እችላለሁ። እና ዋይዝ ሁኑ። ያላችሁን ነገር ያዝ አርጋባት። ያዝ፣ ፍሬን ያዝ፣ ፍሬን ያዝ። እሺ የወንድማችን ሐሳብ በትክክል እንግዲህ መደረግ ያለበትና በሁላችንም ህይወት ውስጥ የሚፈጠር የምናጠፋቸውን ጥፋቶች ነግሮን ከነ መፍትሄው ያስረዳበት መንገድ ጥሩ ነው ብዬ አስባለሁ። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት ያላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ ይሁቴን ቪዲዮ ሚስቴን ከማግባቴ በፊት ይላል። ከዛ ይሄን ፎቶ አሳየን። ከዛ ደግሞ አሁን ያለንበት ሁኔታ ይላል። ይሄንን አሳየን። እሺ ምን ይባላል? እሺ አሁን እኔ በጣም የተለመደ መጥቷል። አሁን ሶሻል ሚዲያ ላይ ሚስቶቻቸውን እንደዚህ ፐብሊክሊ ሶሻል ሚዲያ ላይ አምጥተው ይለጥፉና ከዛ እንዲላገጥባቸውና እንዲዋረዱ የሚያደርጉ ማለት ነው። አሁን እኮ ሚስቴ ከዚህ በፊት ብለህ እኮ ይሄንን ያለችበትን ሁኔታ ፖስት ያደረከው ከዚህ በፊት ማለት ነው። ይሄ ማለት እናትና አባቷ ቤተች ልጅ ሆና በእንክብካቤ ተይዛ የነበረው ነው። አንተ ከዛ በኋላ ሽማግሌ ልከች ልጅ ልውሰዳት ብለህ ስታስፈቅድ እሺ ብለው ተማምነውበት ትወዳታለህ፣ ታፈቅራታለህ፣ ትንከባከባታለህ፣ ትጠብቃታለህ፣ አቅራቢ ትሆናለህ፣ ጥሩ ሊደርሺፕ አለህ፣ መሪ ነህ ብለው ነው የሰጡ። አንተ ግን እንደው የምታደርገው ሶሻል ሚዲያ ላይ አውጥተህ ፎቶ አለጥፈ ምናምን ነገር ታላገጥባታለህ። እንዴት ነው የምታስቡት እንደዚህ አይነት ወንዶች? እኔ በጣም ይገርመኛል። እቺ ልጅ እኮ ላይክ ልጅህን ነው በሆዷ አቅፋ ያዘችው። ሆርሞናል ቼንጅ አለ። ላይክ ሴት ልጆች ሲያረግዙ የሚመጣባቸው ሆርሞናል ቼንጅ አለ። ኢሞሽናል ላይክ ሙድ ስዊንግ ያደርጋል። ስሜታቸው ይቀያየራል። ሰውነታቸው ይለጠጣል። ክብደት ይጨምራሉ። ገባ? አንተ እንደ ወንድ ማድረግ ያለብህ ጠብቃት ሲባል እኮ ላይክ ሞራሏንም እና ስሜቷንም ጭምር መጠበቅ አለብህ እንጂ ግዴታ ፊዚካሊ መጥቶ ሊደበድባት ወይ ደግሞ ሊሰርቃት ከሚሞክር ሰው ብቻ አይደለም መጠበቅ ያለብህ። ስሜቷና ሞራሏን መጠበቅ መቻል አለብህ። ገባ? እንጂ እንደዚህ የሚያሽካካ ሃሃሃ ምናምን የሚል ሳውንድ ኢፌክት አድርገህ ምናምን ይሄንን ፖስት ማድረግ እዚህ ጋር ቼክ አስደርገው። የምሬን ነው። እና እንደዚህ አይነት ባሎች እረፉ። ፐብሊክ እያመጣችሁ እየለጠፋችሁ ሚስቶቻችሁን አታዋርዷቸው ፕሊዝ። እቺ ልጅህን በሆዷ አቅፋ የምትገኝን ልጅ ማለት ነው በእርግዝና ወቅት የሚመጣባትን የሰውነት መለዋወጥ ከእርግዝናው በኋላም ሆነ በፊት አመጋገቧ እንድታስተካክል፣ መልበስ ያለባትም ነገር ካለ አንተ ገዝተህ መስጠት አለብህ። ይሄንን ይሄንን ጠጪ። ከእርግዝና ወቅት በኋላም ደግሞ ስፖርት መስራት ካለባት ስፖርት እንድትሰራ፣ ራሷን እንድትንከባከብ፣ ራሷን እንዳትጥል አንተ የሞራልና የስሜቷን ድጋፍ ማድረግ አለብህ። ገባ?
ይሄን ነው ማድረግ ያለብህ እንጂ እንደዚህ ሶሻል ሚዲያ ላይ አውጥተህ አታላቅጥባት። በትክክልም እንግዲህ አንድ ቤተሰብ ወይም ደግሞ አንድ ሴት ልጅ የራስህ ስታደርጋት ወይም ደግሞ ሚስትህን እንደ ሚስት ስታገባት ቤተሰቦቿ የሚሰጡ ያኖራታል፣ ይንከባከባታል፣ ወደፊት እንግዲህ ብዙ ጥሩ ጥሩ ነገሮችን ያሳልፋሉ ብለው እስከሆነ ድረስ እንደዚህ አይነት ጉዳዮችን ማጋራቱ ጥሩ ነው ብዬ አላስብም። አንዳንዴ ማህበራዊ ድረገጽ መተግበሪያዎች ላይ የምናጋራቸውን ነገሮች ምንድናቸው፣ ከኋላ እስከተጋሩ ወይም ደግሞ ሰዎች ከተመለከቷቸው በኋላ ይዘው የሚመጡት መዘዝ ምንድነው ብለን ቆም ብለን ማሰብ አለብን ብዬ አስባለሁ። እኔ እንግዲህ እንደ አንድ ግለሰብ ይህ ተግባር መቅረት ያለበት ነው። እንደዚህ አይነት ቪዲዮዎች ጭራሽ መጋራት የለባቸውም ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን ብታሳውቁኝ ብንወያይበት ደስ ይለኛል። ሰላም፣ እንኳን አደረሳችሁ ለገና ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ለማንኛውም አንድ ነገር ስላየው በጣም ደስ ብሎኝ ነው። አንዳንድ ሰዎች ኮምፕሌን ሲያደርጉ አይቻለሁ፣ ግን የኛ ሰው ምንም ብታረግ ኮምፕሌን እንደሚያደርግ በቃ ይሄ መግለጫው ይመስለኛል። የአእላፋት ዝማሬ ብለው ኦርቶዶክስ ተዋህደው ምን አርጋለች? በገና ጊዜ በሙሉ አርቲስቱ ምኑ ተሰብስቦ መዝሙር እየዘመሩ ደስ የሚል ጊዜ አሳለፉ። ይሄ በፊት እኔ ለስንት ዓመት ስጮህበት የነበረ ጉዳይ ነው። ለምንድን ነው በየክለቡ ኮንሰርት ተዘጋጅቶ በኢየሱስ ክርስቶስ ልደት እንዴት ይቀርባል ብዬ ስንት ዓመት የጮህኩበት ዛሬ ፍሬ አፍርቶ የአእላፋት ዝማሬ ተብሎ ኮንሰርት ገለመሌ ሳይኖር ሁሉም በቤተ ክርስቲያን ሄዶ እግዚአብሔርን ኢየሱስ ክርስቶስን የእግዚአብሔር ልጅን እያመለከ አሳለፈ። ይሄን ማሳለፍ እንዴት ሰው ሊቃወም ይችላል? እንዴት? አርቲስቶች ናቸው የተጠሩት? ምንድን ናቸው የተጠሩት? አረ የኛ ጻድቅ ማናችንስ ብንሆን የትኛው በስራችን ንጹህ ሆነን ነው በኢየሱስ ክርስቶስ ቸርነት ምን ሆነን ጸድቀን እንጂ። ስለዚህ ይሄንን ነገር ማናችንም ብንሆን የሌላ እምነት ተከታዮች ይሆንን ምን ማድረግ አለብን? ይሄንን በርቱ፣ ቀጥሉ። ይሄ የተቀደሰ ሀሳብ ነው እንዴ! ኢየሱስ ክርስቶስ እኮ ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ። ግብዞቹ ምንድን ነው ያሉት? እንዴት ከቀራጮች ጋር እንዴት ከኃጢአተኞች ጋር ትሆናለህ ሲሉት ኢየሱስ ክርስቶስ ምን ብሎ መለሰ? የታመሙ እንጂ መድኃኒት የሚያስፈልጋቸው ጤነኞች አይደሉም። እንዲሁም ምንድን ነው ያለው? ለኃጢአን እንጂ ለጻድቃን አልመጣሁኝም ብሎ ነው የተናገረው። እናንተ ማን ሆናችሁ ነው ፈራጆች ሆናችሁ አርቲስቶች እዛ ሲያመሰግኑ አደሩ የሆነ ምናምን እንደዚህ ሲሆን አደሩ የምትሉ ሰዎች ግን ልቦና አይስጣችሁ። ስለዚህ ኦርቶዶክሶች ይሄ ነገር ስላረጋችሁ እጅግ ደስ ብሎኛል። እግዚአብሔር ይባርካችሁ። ትልቅ ለውጥ ነው። ይሄ ነበር በቃ የሚፈልገው ኦርቶዶክስ በክርስቶስ በዓል ጊዜ ይሄ አእላፋት ዝማሬ እያረገች ለአእላፋት የሚገባውን ለእግዚአብሔር ምስጋና እያረገች ማሳለፏን እጅግ ደስ ብሎኛል። እንኳን ደስ ያላችሁ። በርቱ፣ ቀጥሉ፣ ብዙ ተባዙ ብያለሁ። ተባረኩ። ዮኒ ማኛ ብቻ አይደለም እንግዲህ ብዙ የተለያዩ ቤተ እምነት ተከታዮች ከኦርቶዶክስ ተዋህዶ ቤተክርስቲያን እምነት ውጪ የሆኑ ሰዎች ዓለም በሙሉ የተደመመበት እንግዲህ የአእላፋት ዝማሬ ከብዙዎች አድናቆት እያገኘ ነበር። እናንተስ እንዴት ነው? አእላፋት ላይ ተሳትፋችኋል? ጉዳዩን ወይም ደግሞ ያንን ዝግጅትስ እንዴት ተመለከታችሁት? ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን አሳውቁኝ። እኔ ግን እንግዲህ አእላፋት በጣም በሚያምርና ደስ በሚል መልኩ እንዳለፈ ብዙዎችን እንዳስገረመ በማህበራዊ ድረገጽ መተግበሪያዎችም ተመልክቻለሁ። እኔም እንግዲህ የታዘብኩት ነገር ነው። ቤተሰቦች ወደ ኔክስት ቪዲዮ። የዋሊያዎቹ አሰልጣኝ ዮሐንስ ሳህሌ የወር ደሞዛቸው ብዙዎችን እያነጋገረ ይገኛል። በሁለት ዓመት ውል ብሔራዊ ቡድኑን ለመምራት በይፋ የተሾሙት አሰልጣኝ ዮሐንስ ሳህሌ ለዚህ ስራቸውም በወር 513,000 ብር ያልተጣራ ደሞዝና ተጨማሪ ጥቅማ ጥቅሞች ተመድቦላቸዋል። ለቦታው እንደና አሰልጣኝ ውበቱ አባተ ያሉ ትላልቅ ስሞች በእጩነት የቀረቡ ቢሆንም ዮሐንስ ሳህሌ የተመረጡት በቻንና በአፍሪካ ዋንጫ ማጣሪያዎች ባላቸው ውጤታማ ልምድ እንዲሁም ከታዳጊ
ከሁቲዎች ልማት ጋር ተቀናጅቶ የመስራት ብቃታቸው ታይቶ ነው ተብሏል። ብዙዎችን ግን እያነጋገረ ያለው የምርጫው ጉዳይ ሳይሆን አሰልጣኝ ዮሐንስ ሳህሌ በወር የሚከፈላቸው ያልተጣራ 513 ሺህ ብር ነው። እናንተስ ምን ትላላችሁ? አሰልጣኝ ዮሐንስ ሳህሌ ለብሔራዊ ቡድኑ የተመደበላቸው ደሞዝ ከአቅማቸው ጋር ይመጥናል? የኢትዮጵያ እግር ኳስ አድናቂዎች ለረጅም ጊዜ የናፈቁትን የአፍሪካ ዋንጫ ተሳትፎ እውን ያደርጉ ይሆን? ሐሳባችሁን ኮሜንት ላይ አጋሩን። ያው ብዙ ጊዜ በእግር ኳሳችን ደስተኛ አይደለም። ባይሆን አትሌቲክሱ ይሻላል። እግር ኳሱ እንኳን ብዙም ተመልኳቹን አያስደስትም። ታዲያ ቤተሰቦች እንግዲህ ትላንትና አመሻሽ ላይ ጀምሮ በዚህ በማህበራዊ ድረገጽ መተግበሪያ ሲጋራ የነበረ ጉዳይ ነበር። አሰልጣኙ ከመቀጠራቸው በላይ እንግዲህ የደሞዛቸው ጉዳይ ብዙዎችን አነጋግሯል። እንግዲህ አሰልጣኙ ወደፊት ለውጥ ያመጣሉ አያመጡም? ጥያቄያችንን እንግዲህ ጊዜ የሚፈታው ጉዳይ ነው። ወደ ኔክስት ቪዲዮ በቱ እንኳን እሷን ሃይባይ ይጠፋል ወይ የብዙ ሰዎች ጥያቄ ነው። ምክንያቱም አንዳንዶቹ ከኢቢኤስ ጋር 2 ዓመታትን ብቻ መቆየት እድል ሲኖራቸው እሷ ግን ረጅም ዓመታቶችን ማንም ሳይነካት ሳትባረር እዛ መቆየቷ የብዙ ሰዎች ጥያቄ ነው። ሉላን እጅግ ብዙዎቹ ይወዳታል። ተክለሰውነቷን ጨምሮ ብዙ የሚወደድላት ሉላ በኢቢኤስ ቤት ረጅም ጊዜ መቆየቷ ብቻ ሳይሆን ብዙ አድናቂዎችን አፍርታለች። ሉላ ያለ ኢቢኤስ ማሰብ ኢቢኤስን ደግሞ ያለ ሉላ ማሰብ እጅግ ከባድ ነው ብሎ ብዙዎቹ ያወሩላታል። ዛሬ እጅግ አስገራሚና አስደናቂ ነገር ይዛ መጣለች። ልጅቷ እጅግ ቆንጆ ናች። በጣም ውብና አማላይ ሰውነት አላት ተብሎ ይታመናል። ከሊቅ እስከ ደቂቅ ከህፃን እስከ አዋቂ ይከተላታል። ኢቢኤስ ቴሌቪዥን ብዙዎችን ሲያሰናብት እሷን ያቆየበት ምክንያት ምንድነው ብሎ ቢጠይቁም አንዳንዶቹ መልስ እንደዚህ ብሎ ሲሰጡ ሰምተናል። ብዙ ጊዜ ኢቢኤስ ቴሌቪዥን የሚከፈተው ሉላን ለማየት ብሎ እንጂ ሰው የኢቢኤስ ፕሮግራም አዝናንቶትና አስቆት ሳይሆን እሷን ስለሚወዷትና ስለሚከተሏት ነው ብሎ ብዙዎቹ ያምናሉ። አመታቶችን እንኳን ብታስቆጥር እድሜ በጨመረ ቁጥር አንዳንድ ጊዜ በእኛ አባባል እድሜ በገፋ ቁጥር የሰው ውበት ይረግፋል ተብሎ ቢታመንም የሉላ ውበት ግን ከቀን ወደ ቀን እየጨመረና ለብዙዎች ደግሞ ጥያቄ እየፈጠረ ይገኛል። ብዙዎችን ትማርካለች። ከአረማመዷ ጀምሮ ከንግግሯ ከፕሮግራም አዘገጃጀቷ ጀምሮ ብዙዎቹ ያደንቋታል፣ ይገረሙላታል። ዛሬ የሰማናቸው ነገሮች እጅግ አስገራሚ ቢሆኑም ማለት ነው አንዳንድ ነገሮች ሲወሩ ከንግግሩ ጀርባ አንድ የሚወሩ አዳዲስ ነገሮች ይኖራሉ። ሉላን ያያት ሰው ሊወዳት አይችልም ብሎ ማሰብ ከባድ ነው። ያ የሚሆንበት ምክንያት ምንድነው? ከፊቷ ገጽታና ከተክለ ሰውነቷ በላይ ሌላ አንድ የሚማርክ ነገር አለ ተብሎ ይታመናል። ይህም ነገር ምንድነው? ብዙዎቻችን እንደምናውቀው እሷ እጅግ ለሰው ቀና ልብ ያላትና መካሪ፣ ብዙ ሰዎችን የምታጽናና እጅግም አልቃሻ እንደሆነች በብዙዎቻችን ዘንድ ይታመናል። ታዲያ ዛሬ እድሜዋ በጨመረ ቁጥር ውበቷ ጎልቶ እየታየ ነው። ምንድነው የምትበላው? ምንድነው የምትጠቀመው ብሎ ብዙዎቹ ለማወቅ ቢሞክሩም ነገር ግን አንዳንድ ጊዜ ፈጣሪ ሲያድላችሁ መልክ ብቻ ሳይሆን ቁመቷንም፣ ሰውነቷንም፣ ጸጉሯንም ሁለንተናዋን ያየ ሰው ሉላ ቆንጆ አይደለችም ብሎ ማሰብ ይከብደዋል። ቆንጆን ቆንጆ አይደለም ብሎ አለማድነቅ አስቀያሚነት ነው ብሎ ያምናሉ ብዙዎቹ። ስለዚህ ዛሬ ደግሞ ስለሷ ውበት እንዴት ነው በዚህ ልክ የሚወራው ብሎ ያሰበ ሰው ይህንን የሚንቀሳቀሰውን ቪዲዮና ፎቶን ያየ ሰው እጅጉን ይገረማል፣ ይደነቃል። ታዲያ እቺ እንስት ከዓመታት በፊት ባል እንደነበራት ቢታወቅም የብዙዎቹ ጥያቄ እንደዚህ ነው። ለምንድነው ከባሏ ጋር መቀጠል ያልቻለችው? ለምንድነው ትዳራቸው የፈረሰው? የብዙ ሰዎች ጥያቄ ነው። እቺን አማላይና ቆንጆ የሆነች እንስት እንዴት ከእጇ ወጣ? ለምንድነው አብሮ መዝለቅ ያልቻሉት? የብዙ ኢትዮጵያውያን ጥያቄ ሆኖ ይከርማል። ታዲያ ኢትዮጵያ ውስጥ አንዳንድ ጊዜ ዝነኝነት ከመምጣቱ በፊት ትዳር ይበረክታል ተብሎ ይታመናል። ዝነኛ ሲሆኑ፣ ገንዘብ ሲመጣ፣ ልጆች ሲመጡ፣ በተለይ ደግሞ ሚዲያ ላይ የሚሰሩ ወይም በቴሌቪዥን ማሰራጫ ጣቢያዎች ላይ ህዝብ የሚያያቸው ሰዎች ትዳራቸው ቶሎ ብሎ ይንኮታኮታል። ያ ደግሞ የብዙ ኢትዮጵያውያን ጥያቄ ነው። ታዲያ እቺን የመሰለች ቆንጆ ውብ እንስት ለምንድነው የተፋታችው ብላ ብትጠየቅ ነገሮችን በእንባ ለማውራት ከዚህ በፊት ሞክራ ነበር። ሐሳቧ እንደዚህ ነው። ከባሌ ጋር የተፋታንበት ምክንያት ብዙ እጅግ ውስብስብ ቢሆንም ነገር ግን አንዳንድ ጊዜ ሴት ልጅ ለትዳሯ ብዙ ዋጋ ትከፍላለች። ነገር ግን በከፈለችው ዋጋ ልክ ምላሹ ጥሩ ላይሆን ይችላል። የሷ ንግግርና ሐሳብ ነው። ምክንያቱም ብዙ ዋጋ የተከፈለ ነገር ሁሉ አብሮን ይቀጥላል ማለት
አይደለም። ነገር ግን እንደ እድል ወይም አለመታደልም ሆኖ አንዳንድ ሰዎች ህይወታቸውን በግል ሊመሩ ይገደዳሉ። ምንም ያክል ትዳርን ብፈልግ እንኳን ነገር ግን አንዳንድ ጊዜ ከሰዎች ጋር ለመቀጠል እንገደዳለን። ያ ደግሞ ላይሆንም ላይከሰትም ይችላል። ስለዚህ ብዙ ዋጋ ከፍዬም ነገር ግን ትዳሬን ላስቀጥል አልቻልኩም ስትል ትደመጣለች። አንዳንዶቹ ተክለሰውነቷንና ውበቷን ያዩ ሰዎች ማግባቷን ይጠራጠራሉ። መልኳ እየጨመረ ውበቷ እየጎላ ሲመጣ እንኳን መውለድ ይቅርና ማግባቷን እጠራጠራለሁ የሚሉ ሰዎች ተበራክተዋል። እጅግ ደግሞ የሚወዷት ገና አፍላ እድሜ ላይ የሚገኙ ወጣቶች ናቸው። እነሱ ደግሞ የሚወዱበት ምክንያት ለእናንተም ለኢትዮጵያ ሕዝብም ግልጽ ነው። ወጣት ገና እሷን ጠብሷት እንኳን አግብቶ ሊኖር ይሻል የሚሉ ሰዎች እጅጉን ተበራከቱ። ሉላ እጅግ መልከ መልካም ጸባይ ሰናይ ውበት የተጎናጸፈችና አምላክ በሁሉ ያደላት እንደሆነ በብዙዎቻችን ዘንድ ይታመናል። ታዲያ ዛሬ ምን አዲስ ነገር ይዛ ብቅ ብላለች? ብዙዎቹ ነገሩን እየተቀባበሉትም እያደናነቁትም ይገኛሉ። ዳኒን እንደምታውቁት ኢቢኤስ ቴሌቪዥን ላይ እጅግ ተወዳጅነትን ካተረፉ ከልጅነት እስከ አዋቂነት ድረስ የቴሌቪዥን ማሰራጫ ጣቢያዎች ላይ እድሜውን የጨረሰ ወይም የፊልም ስራዎች ላይ ብዙ ስራዎችን የሰራ ኢትዮጵያ ውስጥ እጅግ ታዋቂ እንደሆነ ይታመናል። ዳኒን የማያውቅ ኢትዮጵያዊ አለ ብሎ ማሰብ ይከብዳል። ነገር ግን ወደ ኢቢኤስ ቤት ሲመጣ አመጣጡ ብዙዎችን ግራ አጋብተው ነበር። ረጅም ዓመታቶችን ብዙ ሚዲያዎች ላይ እንዲሰራ ቢጠየቅም በስተመጨረሻ ደግሞ ወደ ኢቢኤስ ቤት መጥቶ ውሳኔውን አጽንቶ እንደኖረ በሁላችንም ዘንድ ግልጽ ነው። የዳኒና የሉላ ጥምረት ከሚዲያ ወይም ፕሮግራም አዘጋጅነት አልፎ ዛሬ አዲስ ነገሮችን ይዞ ብቅ ብሏል። ዳኒ ረጅም ዓመታቶችን በትዳር ተጣምሮ እንደኖረ ብናቅም የኋላ ግን ሚስቱ ስዊድን ሀገር እንደምትኖርና ከሷ ጋር አብሮ እንዲኖር በተደጋጋሚ ጠይቃው እሷ ወዳለችበት ስዊድን ሀገር እንደሄደ ይታወቃል። አመታቶችን እዛ ለመኖር ሞከረ፣ ታገለም፣ ነገር ግን አልተሳካለትም። ኢትዮጵያ ውስጥ ህዝብ አለው፣ የሚከተለው ሰው አለው፣ እጅግ ብዙ ተወዳጅነት ያለው እዚሁ ሀገር ነው። ኢትዮጵያ ውስጥ እያለ ብዙዎቹ ይከተሉታል። ስዊድን ሲገባ ግን ማንም ቼክ የሚያደርገው ሰው ጠፋ። ረጅም አመታቶችን ታግሎ ለሷ ሲል ከኖረ በኋላ ሌላኛው ብዙዎቻችንን ያነጋገረ ጉዳይ ነበር፣ የሉላና የዳኒ ጉዳይ ማለት ነው። እንግዲህ ሁለቱም ጋዜጠኞች ከብዙዎቻችን መወደድ ያተረፉ የጥበብ ሰዎች ናቸው። በኢቢኤስ ቲቪ በተለያዩ ፕሮግራሞች እኛን ሲያስደስቱ የተለያዩ ፕሮግራሞችን ሲያቀርቡ የኖሩ እነዚህ ጋዜጠኞች በዚህ በማህበራዊ ድረገጽ መተግበሪያ እንደተመለከትነው ወይም ደግሞ እንዳየነው ቪዲዮ የተለያዩ የውሸት መረጃዎች እየተሰራጨባቸው ይገኛል። እንግዲህ እስካሁን ድረስ በሁለቱ በኩል ስለ ቀለበት መታሰር ከራሳቸው አንደበት ወይም ደግሞ ምን አይነት ግንኙነት ላይ እንዳሉ ማለቴ ስለ ግል ግንኙነታቸው ምንም አዲስ ነገር የለም። የሰማኑም እነሱ ያሳወቁት ነገር የለም። ነገር ግን ይህ ጉዳይ በተደጋጋሚ በዚህ ሳምንት እየተሰራጨ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ብዙ ሰዎች እየተመለከቱት ያለ ነገር ስለሆነ እንግዲህ ጉዳዩ ከእውነት የራቀ ወይም ደግሞ ሐሰተኛ መረጃ እንደሆነ ለማሳወቅ ያክል ነው። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ማለት እንግዲህ ሐሳብ አስተያየታችሁን ስላችሁ በዳኒና በሉላ ጉዳይ እንደዚህ አይነት ወሬዎች ለመነሳታቸው መንስኤ የሆነ ነገር በሁለቱ በኩል ታይቷል አልታየም የሚለውን ለማለት ፈልጌ ነው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ ጻፍ በማድረግ እንግዲህ ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍና ጥሩ ስራዎች እስከምንገናኝ መልካም ጊዜ። አመሰግናለሁ። እወዳችኋለሁ።